በፍቅረኛዬ በጩቤ ተወግቼ ነው። አለመግባባት ማለ የተፈጠረና በጩቤ ወጋኝ። እዚህ ጋር አንገቴ የምታየው ነው። እዚህ ጋር ሁለት ቦታ እዚህ ጋር እጄ መሆዴ። እንዲህ የተለተላትን ግለሰብ ተመልሳ አብራው ማደር ጀመረች። ጠዋት አብሬው አደርኩ። አረባክሽ በእውነት አብሬው አደርኩ። ማደር ማለት እዛው ክላስ ላይ አብረሹ አቅፈሹ አደርሽ? አዎ። ጋዜጠኛዋም ተደመመች። በስራ ዘመኗ ሁሉ እንዲህ ያለ ነገር ሰምታ አታውቅምና። በጣም የምትደነቂ ነሽ። በጣም የምትገርሚ ሴት ነሽ። በእውነት ነው የምልሽ። ብዙ ታሪኮችን ሰምቻለሁ። ብዙ ባለ ታሪኮችን አቅርቤያለሁ። ያንቺ ይለያል። ትዕግስት አየነው ትባላለች። ስምን መላክ ያወጣዋል ማለት ይሄ ነው። ትዕግስትን ኑራ ያሳየች ጀግና ሴት ናት። ገና በልጅነቷ የቤተሰቦቿን ሕይወት ማስተዳደር ጫንቃዋ ላይ ወደቀ። እሷም አላነሰችም። በጋ ዕድሜዋ በርትታ እየሰራች የእናት የአባቷን ቤት ትገነባላቸው ጀመር። በህይወቴ ያልሰራው ስራ የለም። በጣም ብዙ ስራ ሰርቻለሁ። ለቤተሰቦቼ ቤት ጀምሬላቸው ነበር፣ እየሰራውላቸው ነበር። ያው እንጀራ አባቴ ነው፣ አባቴ የለኝም፣ ደሃ ናቸው። የቀን ጎዶሎ ከአንድ ግለሰብ ጋር የፍቅር ግንኙነት እንድትጀምር አደረጋት። እሷም አምናው ልቧንም ህልሟንም ሰጠችው። እሱ ግን አልታመንም። የሰራችውን በልቶ ጠጥቶ ባዶዋን ስትቀር ከዳት። በቃ እሱ ጋር ብሩን ማጥፋት ጀመርና ብሬ ሲያልቅ መቶኛ ያቀም እንትን ብሎኝ የማያውቀው ልጅ መማታት ጀመረ፣ መሳደብ ጀመረ። ከኔ ጠገብ ቁጭ ብሎ ሴት ጋር ማውራት ጀመረ። ቤተሰቦቿ ልጃቸው ያስለመደቻቸው ሲጠፋ ችግርና ረሃብ ጸናባቸው፣ በረታባቸው። ያው ብር መላኪ ምናምን አቆምኩ፣ መሄድን አቆምኩ። ምን ብዬ ልሄድ ባዶ እጄ? ራባቸው በጣም። አዎ እግዚአብሔር። ትዕግስት በባሏ የሚደርስባት ስቃይ እየበዛ መጣ። መሰደብ፣ መገፋት፣ መረገጥ። አስተኝቶ ይረግጠኛል፣ አስተኝቶ በእግሩ ይቆምብኛል። እሱ ካልጋው ቆሞ ነው ካልጋው ተኝቼ። የባለቤቷ ወላጆች እንድትለይ አልፈለጉም። እየተበደልሽም እየተመታሽም እየተገፋሽም አብረሽው ሁኚ፣ አለበለዛ ልጃችንን ከተውሽው እኛ ማተባችንን እንለውጣለን፣ ልጃችንን አናስጠጋም ብለው ዛቱባት። ባለቤቷም እኔን ረግጠሽኝ ትተሽኝ ምትሄጂ ከሆነ ቤተሰቦችሽን ጨርሳቸዋለሁ፣ አንቺንም ሰላምሽን እነሳዋለሁ በማለት አስፈራርቶ በችግር በስቃይና በመከራ እንድትኖር ያደርጋት ጀመር። እሷም ተስፋ አትቆርጥም። አይዞሽ ሚላት ብታጣ ወደ ሕግ በመሄድ ፖሊስ ጣቢያ ትከሰዋለች። ነገር ግን እሷ ባላሰበችበት መንገድ ጎረቤቶቿ ሊያሸማግሏቸው ወደ ቤታቸው ይዘዋቸው ሄዱ። እሷ ግን አሻፈረኝ እምቢ አለች። በዚህም ጊዜ ባለቤቷ እባካችሁ አንድ ጊዜ ውጡ፣ እኔና እሷ እንተዋወቃለን፣ እንነጋገር በማለት ሽማግሌዎቹ ከቤት እንዲወጡ አደረገ። ነገር ግን ይህ መሰሪ ባለቤቷ ያቀደውን አቅዶ ነበርና እንግዲህ እቺን ለግላጋ ወጣት ብቻዋን ሲያገኛት በያዘው ስለት መሳሪያ አንገቷን፣ ሆዷን፣ እጇን የተለተለው ጀመር። ቀጥታ እንደዚህ ነው ያዘኝ። እንደዚህ ነው መቁረጥ የጀመረው። ምን አይነት ከሰው እንዳልተፈጠረ ሆኖባት ምን እንደመጣባት ግራ የተጋባችው ይቺ ወጣት መናገር ሁሉ አቃታት። እግሯ ታሰረ። ነፍሷ በሞት አፋፍ ላይ ሆና ማን አቤት እንደምትል ለማን ድረሱልኝ እንደምትል ግራ ተጋባች። ነገር ግን እግዚአብሔር ትርፍ ያላት ነፍስ በጎረቤቶቿ በአከራዮቿ እርዳታ ሆስፒታል በመሄድ ተርፋ አገግማ በህይወት ዳነች። እንግዲህ ይህንን የደረሰባትን አደጋ ሕክምናም ተደርጎላት ወደ ቤቷ ከተመለሰች በኋላ ጎረቤቶቿም አከራዮቿም እያገዟት ሕይወቷ ተመለሰ። ቤተሰቦቿም ይህን ነገር ከሰሙ በኋላ እንግዲህ እሷ ጋር መጥተው ይጠይቋት፣ ይንከባከቧት ጀመር። በተለይ እህቷና እናቷ እጅግ በጣም ክፉኛ ተጎዱ። በተለይ እህቷ አእምሮዋን ሳተች። ከዛ ወደ ጸበል ነው የሄደችው። እነዚህ ቤተሰቦቿ እንግዲህ ይህንን ሰውዬ ፍርድ ቤት አቁሙ መክሰስ አቅሙም እውቀቱም አልነበራቸውም እና ይህንን ሰውዬ ወደ ሕግ የማቅረብ ኃላፊነት የወደቀው እዚቹ ወጣት ላይ ነው። የትዕግስቷን ነገር አሁን ነው የምናየው። ይቺ ወጣት ፖሊስ ጣቢያ ሄዳ ይህንን ሰውዬ ትከሰዋለች። ነገር ግን ፖሊሶች ፈልገው ሊያገኙት ሊይዙት አልቻሉም። ስለዚህ አንድ ዘዴ ትዘይዳለች። ዘዴውም ከዚህ ሆዷን ከተለተለው አንገቷን ካረዳው ግለሰብ ጋር ከእንደገና የፍቅር ግንኙነት መጀመርና እሱን አታላ በፖሊስ እጅ እንዲወድቅ ማድረግ ነበር። ይህም ሀሳቧ ተሳካላት፣ አሳመነችው። እሱም ያለችበት ቦታ መጣ።
ነገር ግን ልጁ የሚዋጋ አልነበረም። ፖሊስ ታስይዘኛለህ በማለት የተለያዩ ጥናቶችን አደረገ። ነገር ግን እሷም ጠርጥራ ነበርና እንዳይጠረጥራት ያሰበችው ያቀደችው ወጥመድ ውስጥ እንዲገባላት ራሷን አሳልፋ ሰጠችው። በቀጠራት ቦታ ብትገኝም እሱ ከኋላዋ ማን እንደመጣ አረጋግጦ ሌላ ቦታ እንድትመጣ ቀጠረ። ከዛም አንድ ላይ አደሩ። ምክንያቱም ግዴታ ማድረግ አለብኝ። አብሬው ካላደርኩ አይያዝም። መጀመሪያውንም እሱ መንገዱን አዘጋጅቷል። ይህን ግለሰብ የጠረጠረው ሳይሆን በመቅረቱ እሷን አመናት። እሷ ግን ለዓላማዋ ለፍትህ ስትል ራሷን አሳልፋ ሰጠች። ችግሯን፣ ህመሟን፣ ስቃይዋንና ቁስሏን ወደ ውስጧ ይዛ ከዚህ ሰውዬ ጋር አብራ በማደር በነጋታው ፖሊሶች እጅ እንዲሆን አደረገችው። ይህም ግለሰብ ታሰረ። ነገር ግን ህግ በዋስ ለቀቀው። እች ልጅ እጅግ በጣም አዘነች። የባለቤቷ ቤተሰቦች በብር ሊደልሏት ሞከሩ። እሷ ታማ አንድ ቀንም መጥተው ያልጠየቋት የባለቤቷ ቤተሰቦች እሱ ሲታሰር ግን መጥተው ልጃችን ለምን ታሰረ ብለው አነቡ፣ አለቀሱ። እሷንም ገንዘብ እንስጥሽ አትክስሽ አሏት። የትኛው ጉዳት ይበልጣል? ምን አይነት አእምሮስ ነው እንደዚህ የሚያስብ? እጅግ በጣም ነው የሚያሳዝነው። እች ልጅ ተስፋ አልቆረጠችም። ህግ ግን ይህን ግለሰብ በ30 ሺህ ብር ዋስ ለቅቀው እሱም ከሀገር ጥሎ ጠፋ። ፍርዱም በቀኑ ተደረገ። እሱ በሌለበት የ8 ዓመት እስራት ተበየነበት። ነገር ግን ማን ፈልጎ ያሳስረው? እንቅልፏን አጣች። የብዙ እህቶቿ አደጋ ታያት። ስለዚህ ይሄንን ሰውዬ አሁንም ሳላሳስር እንቅልፍ አልተኛም በማለት ያለበት አዲስ አበባ ድረስ ደውላ መጣች። ግዴታ ማድረግ አለብኝ ብዬ ወሰንኩ። እኔ አንዴ ተርፌያለሁ። አንዴ እግዚአብሔር ትሞታለች የተባለችውን ነፍሴን አትርፎልኛል። መድኃኒዓለም እሱ ቅዱስ ገብርኤል አትርፎኛል። ግን የሌሎች እህቶቼን ደም መበቀል አለብኝ። ምክንያቱም ይህ ልጅ ከኔ ጋር እንደዚህ አድርጎ አመለጠ ማለት አልተያዘም ማለት ነገም ይደግመዋል። ይህንን ሰውዬ ድካማ ጎኑን ታውቀዋለችና አሁንም ከዚህ ሰውዬ ጋር ከእንደገና ቆዳዋን አለስልሳ ቀረበችው። ህመሟን፣ ችግሯን፣ በደሏን፣ ቁስሏን ውስጧ አምቃ ችላ ሌሎች እህቶቼ እንዲህ አይነት ጥቃት እንዳይደርስባቸው በማለት ከእንደገና ሰውዬ አግኝታው አብራው ማደር ጀመረች። እጅግ በጣም ያስገርማል። በቀጠልም አዲስ አበባ የሚገኙ ፖሊሶችን አነጋግራ ከሀገሯ የተፈረደበትን የማዘዣ ወረቀት ሁሉ ይዛ አሁንም እንዲሁ አንድ ላይ ከሱ ጋር እየኖረች ፖሊሶች እንዲይዙ ታደረገች። እኔ ቤት ውስጥ ነበርኩ። ልክ ግብት ብሎ ቁልፍ ሰጠኝና ወጡ። እንደ ወጣ ማይኪ ተከታትሎታል። እኔ ቤት ውስጥ ነበርኩ። እነሱ መጣውልኛል። እዛ ደውሎላቸው ልጁ እየወጣ ነው ቶሎ እንደዚህ ምናምን ብሎ ልክ እዛው ላይ ጋማ ተያዘ እና በጣም ደስ አለኝ። ራሴን ያደነኩት እውነቱን ለመናገር። ምን አይነት ጀግና ሴት ናት! ብዙ ሰዎች ተደመው ብዙ አስተያየት ሰጥተዋል። ትዕግስት አሁንም ስጋት አላት። ይህ ሰውዬ በህግ ጥላ ውስጥ ነው። ምናልባት ወደ አካባቢው ከሄደ ተፈቶ አደጋ ይደርስብኛል ብላ ትሰጋለች። ለራሱ አይደለም ለቤተሰቦቿ ነው። እሷማ ሞቻለሁ ብዬ ነበር፣ እግዚአብሔር ትረፊ ሲለኝ አተረፈኝ እንጂ ለራሴ አላስብም፣ ለቤተሰቦቼ ግን ያሳስበኛል ትላለች። እንግዲህ ተመልካቾቻችን እጅግ በጣም የሚያሳዝን ታሪክ ነው። ይህንን የሚያዩ የፍትህ አካላት ዝም እንደማይሉ ተስፋ አደርጋለሁ። ሴቶች ላይ የሚደርሰው ጥቃት ግን አሁንም እንደጨመረ ነው፣ እየቀነሰ አይደለም። እነዚህ ጥቂቶቹ የምንሰማቸው ናቸው። ያልሰማናቸው ጆሮአችን ያልደረሱ በየቤቱ ተቀብረው በየሆኑ ታፍነው የተቀመጡ ምን አይነት አሰቃቂ በደሎች ይኖሩ ይሆን? እግዚአብሔር ይቅር ይበለን። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላሙን ቲዩ